ባለቤቴን አሰቃይቼዋለሁ። በጣም አሰቃይቼዋለሁ። ጠዋት ከኔ ጋር እሄዳለሁ ኦርቶዶክስ ቤተክርስቲያን። ከዛ ስንመለስ 4 ሰዓት ላይ ቁርስ እንበላና ቤተክርስቲያን ሄዳለሁ ካለ በቃ ጦርነት ነው። ሳምንታችን በጸብ ነው። በማለዳ እነሳና ይሄ ትዳር አይሰራም ነው። በጠላሁት ቁጥር ወደ እኔ ይመጣል፣ በገፋሁት ቁጥር ወደ እኔ ይመጣል። ከመጋባታችን በፊት 2 ዓመት፣ ከተጋባን 3 ዓመት፣ 5 ዓመት ሙሉ አንድ ቀን በስተት ይቅርታ ጠይቄያለሁ። ወታደር ነው፣ ባለስልጣን ነው፣ ኮሎኔል ነው። አንቱ በሚባልበት ሰላምታ በሚሰጥበት በሚከበርበት ቦታ እኔ ጋር ግን ያክብሮት አረሳውም፣ በጣም አረሳውም። በማግስቱ አብዱ አማኑኤል ሆስፒታል ገባ እና እዛ ጸሎት ይዘው ቤተ መቅደስ ውስጥ ነው ይጠመቃል። በ4ኛው ቀን ታመመ ተብለን ተጠራ። አነሳን። አንኮንሸስ ነው። እንትን ሊያረጉት ሞከሩ፣ ሲፒአር ሊሰጡት ሞከሩ። ምንም አልቻለም። ሳምሶንን ያሰብክ አንድ ጊዜ ያሰብክ አንድ ጊዜ ያስበኝ። ልክ ኢመርጀንሲ ክፍል አስተኝተ ነው ሐኪሙ ሲጠበቅ ብድግ አለ። ብድግ ከእንቅልፍ እንደተነሳ ብድግ አለ። እንኳን ገባሁ ጌታ ኢየሱስን አየሁት። ይዘላል። ብድግ ብሎ ስትሬቸሩ ላይ እያየሁት ጌታና እንዲህ ያየሁት ወደ እኔ እየመጣ በቃ ማረኝ አልኩት። ማረኝ፣ በድያለሁ። ዛሬ ብቻ አይደለም ብዙ ቀን በድያለሁ። ያቺ ቀን መጨረሻ ቀን ዘለቃ በቀለ እባላለሁ። ስሜ ግን የምታወቀውም የምወደውም ቃቆ በሚል ስም ነው። ተወልጄ ያደግኩት አዲስ አበባ ውስጥ ነው። ካገባሁኝ 52 ዓመት ሆኖኛል። 4 ልጆች አሉን። 8 የልጅ ልጆች አሉን። ክብር ለእግዚአብሔር ይሁን። ሁሉም አግብተዋል። ሁሉም በጌታ ናቸው። ሁሉም ጌታን ይወዳሉ። አሁን የምንኖረው አሜሪካን ሀገር ነው። አሁን ያለነው እዚህ ለአገልግሎት መተን ነው። ጌታን እንወዳለን። ክብር ለእግዚአብሔር ይሁን። በጣም ነው የሚገርመው አወላለዴ። እናትና አባቴ ሁለቱም ሁለተኛ ጋብቻቸው ነው። እናቴ 1 ልጅ ወልዳለች። አባቴ ልጅ አልወለደም። ግን ሁለቱም በሁለተኛ ትዳር ነው የተጋቡትና ከዛ በኋላ ልጅ ጠፋ። ከተጋቡ በኋላ ልጅ ጠፋ። አባቴ ደግሞ 18 ሆኖ ተወልዶ 17 ሞተዋል። ስለዚህ አንድ እሱ ብቻ ነው የቀረውና በጣም ዘመዶቹ እንዲወልድ ይፈልጋሉ። በቃ ብዙዎቹ ሳይተኩ ስለሆነ በልጅነት የሞቱት ይሞታል እሱም የሚል በጣም ፍራቻ ስላላቸው ልጅ እንዲወልድ በጣም ይፈልጋሉ የአባቴ ዘመዶች። እና እናቴ ስትነግረኝ አንድ ቀን የአባቴ አጎት ሰብሰብ ብለው በጣም የሚቀራረብ ቤተሰብ ነው። አጎት አክስት ተሰብስበው ቤታችን ሊያድሩ መጡ። ወጣ ካለ ከተማ ነው የመጡት። ዳኛ ናቸው አለች። እና ያው በጣም ወላጆቼ በወጣትነት እድሜያቸው ነው ድሮም የተጋቡት፣ ከዛም የፈረሰው፣ ከዛም እንደገና የተጋቡት እና በቃ እግራቸውን አጥበን አስተኝተን እንደዚህ ነው። እና በዛ መካከል ራት በልተው ሊነሱ ሲሉ አንደኛው የአባቴ አጎት እንዲህ አሉኛል። አንቺ ሰው በጣም ባለሙያ ነሽ፣ ሰው ትወጃለሽ፣ እንግዳ ትወጃለሽ፣ አቀባበልሽ ቢያምር ባለሙያ ብትሆኚ ካልወለድሽ ግን እኔ ለወላድ ድረዋለሁ አሉኛል። ደነገጥኳለች፣ ግን ምንም መልስ አልሰጠሁም። እና አባትሽ ግን በጣም ተቆጣለች። በቃ ትዳሬ ልትበረብሽ ነው የመጣው አሉት። በጣም በቃ ጭቅጭቅ ሆነ። ግን መጨረሻ ላይ ሁሉም ሰው ተኛ፣ ተረጋጋል። እኔ ግን በቃ መልስም አልሰጠው። ብቻ ሄደውልኝ ጠዋት ሄጄ በጣም ቤተክርስቲያን ሄጄ ማልቀስ ነው የፈለኩት አለች። እና ጠዋት ተነስቶ አባቴ እንግዶቹን ይዞ ሊያደርሳቸው ሄደ ማለት ነው በመኪና። እና ሄዶ አድርሶ መምጣት አይችልም አለች ካላደረ ስለሚመሽበት። ስለዚህ ጠዋት እነሱ ሲወጡልኝ እኔ ብቻ ሮጬ ቤተክርስቲያን፣ ቅዳሴም የለም ምንም የለም። ስለዚህ ሄድኩ አለች። ግን ባዶ ቤተክርስቲያን ነው የገባሁት። ተንበርክኬ አለቀስኩ አለች። ወይ ልጅ ስጠኝ ወይም ከዚህ ቤት አውጣኝ አልኩ አለች። በቃ በአጭር ጥያቄ ነው የጠየኩት። እያለቀስኩ ነው ከቤቴ ቤተክርስቲያን እስክደርስ ድረስ አለች። እና እያለቀስኩ ደረስኩኝ። እዛ ልጅ ስጠኝ ወይም ከዚህ ቤት አውጣኝ። ይህንን አልቅሼ እንባዬን አፈሰስኩና ተነስቼ ስነሳ የለም አለች።
ውስጥ ጥያቄ ያ የከፋኝ ነገር የለም። ስመጣ እየሳኩ ነው አለች። በቃ ያው እሱ አድሮ ነው የሚመጣው፣ ደስ ብሎኝ ነው። ሌሊት ህልም አየሁት። ሌሊት ህልም ያየሁት አንድ ሰው ይመጣል አለች። በህልም ይመጣና በዚህ ቀን ሴት ልጅ ታረግዣለሽ፣ በዚህ ቀን ሴት ልጅ ትወልጃለሽ፣ ስሟን ደግሞ በእምነት ትይዋለሽ አለኝ አለች። እና በቃ ሲነጋ ህልም ነው አለች። ደስታ ውስጤን ሞልቶታል አለች። በቃ ሐዘን የለም፣ ጥያቄ የለም አለች። እና ቆየሁን በቃ አባትሽን በማግስቱ መጣ። እንደውም ያኮረፍኩ መስሎት ሁሉ ሊያባብለኝ ሞከረ። ግን እኔ ውስጤ የለም አለች። በቃ ግን ያንን ህልም አልነገርኩትም አለች። እና ህልሙን ግን እጠብቀው ነበር። ከወር በኋላ እንደዚህ አካባቢ የወር አበባይን ስጠብቀው የለም አለች። ለምን ደግሞ አይመጣው ስል ትዝ አለኝ አለች ህልሙ። በኋላ ቀኑን የጻፍኩትን ተስቼ ጽፌዋለሁ። ሳየው አልፏል አለች። በቃ አርግሻለሁ ማለት ነው አለች። 2 ወር 3 ወር ስቀኝ በቃ እንዳረገዝኩ አወቅኩ፣ ነገርኩት አለች። ህልሙንም ነገርኩት፣ የሆነውንም ነገርኩት። ደነገጠ አለች። ግን ለአንድ ሰው እንዳትነግር አልኩት አለች። ምክንያቱም በጣም ቤተሰቡ እንዲሆኑ ስለሚጠብቅ አለች። እና ልክ በተረገዝሽበት ቀን ትወለጃለሽ ባልሽ በተባለበት ቀን ያ በህልሜ እንዳየሁት በዛች ቀን ተወለድሽ አለች። እና እንደውም ልደቴ ትላንትና ነበር። እና ሁል ጊዜ አስበዋለሁ ማለት በጣም እግዚአብሔር አስቦ የአንዲት ሴት ለቅሶ ሰምቶ ወደ ምድር ከሰማይ የመጣ የእግዚአብሔር ሴት በቃ እኔ ለከንቱ አይደለሁም የሚል ነገር አለኝ። በተለይ አሁን እድሜ ላይ ምን ይሄ ነገር በጣም አሁን እንደገባኝ በልጅነቴ ገብቶኝ ቢሆን ብዬ አስባለሁ። እና ከዛ በኋላ እናቴን ለምንድን ነው ታዲያ ዘለቃ ያላችሁኛል? አይ ልክ እንደተወለድሽ አጠገቤ ታላቅ እህቴ ነበረች አለች። በጣም ወዳታለሁ አለች። እና በእምነት ነው የምትባለው ስላት፣ አይ በእምነት አትባልም፣ እቺ ዘለቃ ነው የምትባለው፣ ዘልቃ የምትሄድ ናት ብላ በጣም እንትን አደረገችኝና እሷን ለማክበር ብዬ ነው አለች። እና ያ ስም ቀረ ማለት ነው። ከዛ በኋላ እኔ እያደግኩኝ እያለሁ ታላቅ እህት አለች። እና ታላቅ እህቴ ስምሽ ማን ነው ስትለኝ ዘለቃ ማለት አልችልም ነበር፣ ቃ እላለሁ። እሷ ደግሞ ስታቆላመጠኝ ቃቁ አለች ማለት ነው። የቤተሰብ ስም የሆነ ቀን። ስለዚህ ያንን የማልወድበት ይሄኛው ስለቀረብኝ ነው። እና ይሄኛውን በጣም ቤተሰብም ሆነ የውጭም ስም ሆነ በዚህ ምክንያት ነው የስሜ ወደዚህ የመጣው። የልጅነት አስተዳደጌ ያው በእንደዚህ አይነት ተወለድኩኝ። ከኔ በኋላ ግን ደግሞ ሌሎች እህቶች መንቶች እህቶች ከኔ በኋላ ደግሞ ተወለዱ። ስለዚህ ታላቅ እህቴ ቤት አለች፣ እንደገና እኔ ያለው በቃ የሴት ቤት ሆኖ ነው ሴቶች ብቻ ሆነን ያደግነው። እና አስተዳደግ ይሄንን ይመስል ነበር። የ12 ዓመት ልጅ ሆኜ የምንኖርበት ሰፈር ለመጀመሪያ ጊዜ ጴንጤዎች ተብሎ፣ ያን ጊዜ ጴንጤ አይባልም ጸረ ማርያም ነው የሚባለው። እንግዲህ እኔ 12 ዓመት ልጅ ሆኜ ማለት የዛሬ 60 ዓመት ማለት ነው። ጸረ ማርያም ነው የሚባለው። እና ሰፈራችን መጥተው ቤት ተከራዩ። እኛ ደግሞ የምንኖርበት ቤታችን ከቤታችን ፊት ለፊት በቃ አክሮስ ስትሪት እንትን አለ፣ ትምህርት ቤት አለ። እዛቸው ነው ከቤታችን ወጥተን እዛቸው ትምህርት ቤት ነው የምንማረው ማለት ነው። እነሱ ደግሞ እዛው ሰፈር መጥተው ከፈቱ ማለት ነው። እና አንድ ቀን ከትምህርት ቤት ወጣን እና በጊዜ ነው የወጣነው። መዝሙር ስንሰማ ገባን እዛ። በጣም የሚገርም ጊዜ ነበረን ማለት ነው። እኔ ብዙ ጊዜ ከእህቶቼ ጋራ ነው የሚሄደው፣ ግን ያን ቀን እንዴት ሆኜ ብቻዬን እንደሄድኩኝ አላውቅም። እና ብቻዬን እዛ ገባሁ ማለት ነው። እና ሰማን። በጣም አረሳውም። ስለ ኖህ መርከብ ነው የሚሰብከው። ከዛ ይዘመራል። ጌታን የምትቀበሉ አለና ሁላችንም ጌታን ተቀበሉ ብሎ ጸለየልን ማለት ነው። ስንወጣ መሽቷል። 10 ሰዓት የገባን ከምሽቱ 1 ሰዓት ሆነ። እንዲህ ሆነን አናውቅም። ልጆች ነን። በ12 ዓመት 1 ሰዓት ካልመጡ በቃ ሰፈሩ ተበጥብጧል ማለት ነው። በጣም ታውኳል። አባቴ፣ ቤተሰቦቼ፣ የኔ ብቻ አይደሉም የጓደኞቼ ሰፈር ውስጥ ያለ ነው በሙሉ ነው የገባ ነው ማለት ነው። ከዛ ገባን። እዛ እንደሄድን አወቁ ማለት ነው። እና በጣም አስታውሳለሁ። እናቴ በጣም ገረፈችኝ።
በጣም እና እንዳትሄጂ ሁለተኛ እዛች ሄድሽ እንደሆነ በቃ በጣም የሚገርመው ተገርፌ ነው ያደርኩት። ስንተኛ እቶቼን ቀሰቀስኳቸው ታናናሾቼ እና ጨለማ ነው ውረዱ አልኳቸው። ካልጋ ላይ ወረድን። አንድ ክፍል ነው የምንተኛው። ወረድን። መብራት አላበራንም። እዛ የሰማሁትን ሁሉ ነገርኳቸው እና ልክ አርጌ ያሉኝን ሁሉ እዛ እነሱንም ለእነሱም ጸለይኩላቸው ማለት እና በማግስቱ እናቴ በጣም ይሄ የስሜት ብልህነት ያላት ሴት ናትና ብቻዬን ልታነጋግረኝ ፈለገች። ምንድን ነው የሆነው? ምንድን ነው የተደረገው? እስቲ ንገሪኝ አለች። አሁን ከዱላው ከምናምን ውጭ ማለት ነው። ነገርኳት፣ የሆነውን ሁሉ ነገርኳት እና ሰማችኝ። ምንም መልስ አልሰጠችኝ። ቀጥላ ምን አደረገች? አሁን እንግዲህ ከነዚህ ሰዎች እኔ ውስጥ የገባው ገብቷታል ማለት ነው። ዝም እየሳስበው መንፈሳዊ ረሃብ አየችብኝ ልበል አላቅም። እናታችን ሌሊት ተነስታ ነው የምትጸልየው። ሌሊት 9 ሰዓት ሁልጊዜ ተነስታ ስትጸልይ እናውቃለን። እናታችን ዘፈን አትሰማም፣ መዝሙር ነው የምትሰማው። ያን ጊዜ ብስራት ወንጌል የሚባል ሬዲዮ ጣቢያ አለ፣ እሱም ብቻ ነው የምትሰማው። እና ምን እንደገባት አላቅም። ብቻ አማኑኤል ቤተክርስቲያን የሚባል አለ አካባቢያችን። እዛ ሄዳ የሃይማኖት የወጣቶች እንትን ውስጥ ወስዳ እዛ ውስጥ ከተተችን፣ ሰብስባ ወስዳ ከተተችን ማለት ነው። እነዚህ ደግሞ ሰፈሩ እዚህ የተቋቋመው የነበረውን ትንሽ ቻፕል አይነት ነገር ናት። በቃ ሰፈሩ ተባብሮ ያከራዩዋቸውን ሴትዮ ያስወጣሉ፣ አስወጡ አሏቸው፣ አስወጡ። ስለዚህ እኛን እዛ ውስጥ ከተተችን ማለት ነው። እዛ ውስጥ ስትከተን እንግዲህ ያን ጊዜ ምናልባት ከፍ ብለናል፣ 14 እንደዚህ ሆኖናል። እና በጣም ብዙ ጎረቤቶች ዲያቆናት አሉ ማለት ነው። ጠቅላላ ግር ብለው እኛ ቤት መጡ ማለት ነው። ከኛ ቤት ብዙ ሴቶች ሄዱ። ስታየው ደግሞ አሁን እነዛን ደግሞ ስታያቸው አስፈራት እና ከዛም አስቀረችን ማለት ነው። በቃ እዛ ማትሄዱ ማለት እኛም አንሄድም አላት። በቃ ማለት በጣም ጎረምሶች ናቸው፣ ያስፈራሉ፣ አንሄድም አላት። ስለዚህ እዛም አልሄድም እዚህም አልሄድም። ዓለም ነች ከፊታችን የተከፈተችው ማለት እና እኔ ያን ጊዜ ኮመርሻል ስኩል ገባሁን። በቃ ዓለምን እንደምትመስል ገና ማየት ጀመርን ማለት ነው። በዛ ውስጥ እያለሁ እዛ እየተማርኩ እያለሁ ምናልባት 3ኛ ዓመት ሆኜ ይሆን ይመስለኛል ከባለቤቴ ጋር ተገናኘን። እሱ ደግሞ አየር ኃይል ወታደር ነው። ተዋወቅን እና እየተዋወቅን 2 ዓመት አብረን ቆየን። እንገናኛለን ያው እና ከ2 ዓመት በኋላ ቀለበት አደረግን እና ልንጋባ ወሰንን ማለት ነው። ልንጋባ ወስነን እየተዘጋጀን ለሰርጋችን እያለ አንድ ቀን አንድ ጥያቄ ጠየቀኝ። ሰርጋችን ለምን መካነ ኢየሱስ አይሆንም ማለት ጴንጤ አልኩት። እንዴት? ደብረ ዘይት ስለነበረ ምን ሄደው ወደ ደብረ ዘይት እየሄድን በጣም ተቆጣሁ። እንደተደፈርኩ አይነት ነገር ተሰማ እና ከአዲስ አበባ ደብረ ዘይት እስክንደርስ ድረስ አለቀስኩ ማለት ነው። በጣም አለቀስኩ። ለካ እሱ ባክስላይደር ነበር። ጌታን የተወሰው ነው ለካ። በልጅነት በጣም ብዙ ዋጋ የከፈለ ሰው፣ ኢትዮጵያ ውስጥ ትምህርት ቤት እንዳትማሩ የተባለ ሰው በጃንሆይ ጊዜ፣ ከዛ የተነሳ አየር ኃይል የገባ ሰው እና አሁን በቃ የሆነ ነገር በልቡ መጥቷል። በቃ አቆመ። ከዛች ጊዜ ጀምሮ አንድ ነገር ተናግሮኝ አያውቅም ማለት ነው። እና ተጋባን። ስንጋባ ቅድስት ሥላሴ በተክሊል ነው የተጋባ ነው። በጣም ትልቅ ሰርግ ነው። ሰርጉን የማነሳበት ምክንያት ስላለኝ ነው። ሰርግ ማለት ቀን ከነጥላሁን ገሰሰ ጋራ ነው ያለው። ሲዘፈን፣ ሲበላ፣ ሲጠጣ፣ ሲሰከር ጠዋት የተጀመረ በተክሊል የተጀመረ ማታ 9 ሰዓት ነው የጨረሰ ሰርጉ ማለት ነው። ረጅም ሰርግ፣ ቁርስ፣ ምሳ፣ ሽርሽር፣ እራት፣ ኮክቴል በቃ ጠቅላላ ዓለምን በሙሉ ያዘች ሰርግ ነበረችና ማታ ገባን 9 ሰዓት ማለት ነው። ወደ መኝታ ቤት ስንገባ አንድ በጣም የሚገርም ነገር ሆነ ማለት ነው። እንጸልይ አለ።
እንጸልይ። ጫጉላ ቤት ጸሎት ሰምቼ አላውቅም። ሲንበረከክ ተንበረከኩ እና አንድ ጸሎት ጸለየ። እኔም እጸልያለሁ የራሴን አባታችን ሆይ እመቤቴ ድንግል ማርያም ሆይ እያልኩ እኔም እጸልያለሁ እኮ፣ ግን የእሱንም ጸሎት ሰማዋለሁ። ይሄ ትዳር ከዛሬ ጀምሮ ያንተ ነው። ለዚህ ትዳር ዳኛ አንተ ነህ። ለዚህ ትዳር የምትይዘው አንተ ነህ። እንዴት አድርጎ ነው ትዳር የሚያዘው? እግዚአብሔር የሚይዘው? ጥያቄ የሆነብኝ ጸሎቱን ጨረሰ። በቃ ጨርሶ ይህንን እችን ነው፣ አጭር ነው። ምናልባት 5 እስከ 10 ደቂቃ ነው የጸለየው። ተነሳ። በቃ ከዛች ቀን ጀምሮ ትዳር ከጀመርንበት ቀን ጀምሮ ባለቤቴ ወደ ጌታ ተመለሰ። ያን ጊዜ ጦርነት ተጀመረ ማለት ነው። ባለቤቴን አሰቃይቼዋለሁ። በጣም አሰቃይቼዋለሁ። ጠዋት ከኔ ጋር ይሄዳል ኦርቶዶክስ ቤተክርስቲያን። ከዛ ስንመለስ 4 ሰዓት ላይ ቁርስ እንበላና ቤተክርስቲያን ሄዳለሁ ካለ በቃ ጦርነት ነው የሚነሳው። በጣም እየተጨነቀ ነው ከቤት ወጥቶ የሚሄደው። ሲመጣ ሳምንታችን የለም። ሳምንታችን በጸብ ነው። በማለዳ እነሳና ይሄ ትዳር አይሰራም ነው እና አይሰራም። ሁለት ሆኖ አንድ ቤት ውስጥ አይሰራም። ይሄ አዋጅ ነው። በቃ በየቀኑ ምለው በየቀኑ የምናገረው አይሰራም። ይሄ ትዳር ሁለት ሆነን አንድ ቤት አይሰራም። በዚህ መካከል 2 ልጆች ተወለዱ። በዚህ ጦርነት ውስጥ ማለት ነው። አንድም ቀን አይሰራም፣ አንድም ቀን ይሰራል ብሎኛ አያውቅም። ጸጥ ለምለው ነገር ሁሉ አንድ መልስ አይሰጠኝ። የማረሳው እንዴት አንድ መኪና ናት ያለች። ልክ ቤተክርስቲያን ልሄድ ሲፈልግ መኪና እፈልጋለሁ። መኪናው ታጥቦ ቤንዚን ሞልቶልኝ ቁጭ አድርጎ እሱ በእግሩ ይሄዳል። በጠላሁት ቁጥር ወደ እኔ ይመጣል። በገፋሁት ቁጥር ወደ እኔ ይመጣል። አይመልስልኝም። ከመጋባታችን በፊት 2 ዓመት፣ ከተጋባን 3 ዓመት፣ 5 ዓመት ሙሉ አንድ ቀን በስተት ይቅርታ ጠይቄ አላውቅም። ይቅርታ ካፌ ወጥቶ አያውቅም። ባጠፋ ባላጠፋ ሁል ጊዜ ይቅርታ የሚጠይቀው ሰው ይቅርታ ይለኛል። አንዳንድ ጊዜ ምን ነው ምን ተፈጠረ ሰላም ነሽ ሲለኝ ከማኩረፌ የተነሳ ምክንያቱ ይጠፋኛል እና ቆይ ለሚቀጥለው ጊዜ ጽፌ ነው የምጠብቀው ሁሉ ያልኩበትን ጊዜ አስታውሳለሁ። እና በጣም ጎድቼዋለሁ፣ በጣም አሰቃይቼዋለሁ። እኔ ዛሬ መጥቼ ከቤተክርስቲያን እኔ ፒክ አደርግሃለሁ ብለዋለሁ እና ሄዳለሁ ቤተክርስቲያን በራፍ ላይ ልክ በሚወጡበት ሰዓት እኔ ሲጋራ አላጨስም፣ ግን ወረቀት ተጠቀልልና ሚስቱ ታጨሳለች እንዲሉ ሂጄ እዛ ጋር ቆማለሁ። እንደዚህ ወረቀት ይዤ ቆማለሁ እና አንድም ሰው ግን አይቶኝ አያውቅም። የሚገርመው ሁል ቀን ግን ፒክ ላደረገው በሄድኩ ቁጥር ግን ያችን ወረቀት እዛች ጠቅልያ ቀን ምንድናትም አይልም፣ እዛችሁ መኪና ውስጥ አስቀምጣታለሁ። ምንድነው ይሄ ወረቀት ምንድን ነው ሳረግም እና አንድ ቀን ግን ጠየኩት፣ ነገር ካለፈ በኋላ እነዛን ቀናቶች ግን እንዴት አለፍካቸው? ቆይ እንዴት ከፋቸው ብዬ ጠየኩት። የመጨረሻ እየበዛብኝ ስመጣ ጌታ ሆይ አልኩት፣ ፈቃድ ካልሆነ በቃ አስወጣልኝ ይህችን ሴትዮ ብዬ አልቅሻለሁ። ጸሎትን ያልሰማ እግዚአብሔር አልኩት እና ብዙ አሰቃይቼዋለሁኝና አንድ ቀን ግን ይሄ ሰውዬ እንዴት ነው ሰውን ስትጠሉት፣ ዲስሪስፔክት ስታደርጉት፣ አክብሮት ስትነሱት፣ ወደ እናንተ ሲጠጋ ሞር ፍቅር ሲያሳያችሁ ምንድን ነው የሰውዬ ውስጡ ያለው? ምንድን ነው
ይሄ ሰው ምንድን አንድ ነገርማ አለ፣ ከራሴ ጋር ነው የማውቀው። አንድ ነገርማ አለ፣ በቃ እኔ የማላውቀው ነገር እዚህ ሰው ውስጥ አለ። ምንድን ነው ግን ያለው? ምንድን ነው ህይወቱ ውስጥ ያለው? ይሄ በጣም ጥያቄ ሆነ ለሰው ማለት። በዚህ መካከል እናቴ በጣም እንዳልኩ በጣም ጥብቅ ኦርቶዶክስ ነች። የባለቤቴ እናት ደግሞ አብረውናሉ፣ ከኛ ጋር ይኖራሉ። እና ሁለቱ ደግፈውኛል። አንቺ በርቺ፣ አንቺ ከገባሽ በቃ እሱ ቀረ ማለት ነው። ስለዚህ አንቺ ጠብቂ ራስሽን፣ እሺ እንዳትዪ። ግራና ቀኝ እጄን ይዘውኛል ማለት ነው። ስለዚህ የእነሱም ድጋፍ አለኝ እና በጣም ከባድ ጊዜ አሳለፈን እና ይሄ ጥያቄ ግን መምጣት ጀመረ ወደ ውስጤ። ይሄ ጥያቄ እየጨመረ መጣ። ይሄማ አንድ ነገር አለ። አንዳንድ ጊዜ በጣም ሰላም ስንሆን ምን ተማር ዛሬ ምን አስተማሩ ይለኛል እዛ እና የሰማሁትን ልናገር ሞክርና ለምንድን እንዲህ አይነት ጥያቄ የሚጠይቀኝ እና እቆጣለሁ፣ ይተወዋል። ስለዚህ ምንም መንፈሳዊ ነገር ለመነጋገር እድልም አልሰጠው። ስለዚህ አንድ ቀን ኢየሱስ ክርስቶስ ያድናል ብሎ ነግሮኝ አያውቅም። ክርስቶስ ኢየሱስን ግን ይኖረዋል። በቃ አንድ ነገር አለ አልኩኝ። ልቤ ተሸነፈ። አንድ ነገርም አለ፣ ሰው እየጠላችሁት ሲወዳችሁ እና አሁን ላይ ሳየው እኔ ጌታ ኢየሱስ የወደደኝ በሱ ውስጥ ሆኖ ነው። በቃ ፍቅሩን ያሳየኝ በሱ ውስጥ ሆኖ እና አንድ ቀን ትዝ ይለኛል 67 ዓመተ ምህረት በኢትዮጵያ አቆጣጠር ለፋሲካ ነው። ማታ ፕሮግራም አለ ሄዳለሁኝ አለኝ። ከሁለት ከሶስት ቀን በፊት ያው ችግር ስለሚነሳ ቀደም ብሎ ማስታወቁ እና ድግት ደርሼ ነው የምመጣው አለ። አሰብኩት ማለት ነው። 2-3 ቀን ከአንተ ጋር ሄዳለሁ አልኩት አለኛው እና ምን አስቤ ይመስላል ነበር አልኩት። እንደውም ከዛ በኋላ ልትረብስ ሲሆን ሁሉ ብዬ አሰብኩኛል። ግን በቃ ሄድን አብረን። ስንሄድ ደብረ ዘይት መካነ ኢየሱስ ቤተክርስቲያን ነው። ይሰብክ የነበረውን ሰው አረሳው። መብራት ጠፍቷል። ሰው ሁሉ ሻማ ይዟል። ተነስቷል፣ ኢየሱስ ተነስቷል የሚል መዝሙር ይዘመር ነበር። ስገባ ውስጤ ነው የተናወጠው። በቃ የሆነ መላእክት የሚዘምሩ ነው የመሰለኝ እና እስካሁን በደብረ ዘይት መካነ ኢየሱስ ኳየር በጣም የተለየ ልብ አለ። የመጀመሪያ ጊዜ ያየኋቸው መጀመሪያ መዝሙር የሰማሁ እና ጌታን የምትቀበሉ እያለቀስኩ ተነስቼ ጌታን ተቀበልኩ እና አረሳውም። ኢየሱስ ክርስቶስ እንደወደደኝ ቤቴ ድረስ መጣ። ፈልጎ እሱ አገኘኝ ቤቴ ድረስ። ፍቅሩን አሳየኝ። ልቤ አመፀኛ በነበረበት ክፉ በሆነበት ጊዜ በባለቤቴ ውስጥ ሆኖ ወደደኝ። ጌታን ፊት ለፊት አየሁት። እንደዚህ ነው ወደ ጌታ የመጣሁት። ክብር ለእግዚአብሔር ይሁን። ቅድም እንደነገርኩ 12 ዓመት ሆኜ ነው የሰማሁት። በቃ የገባኝ ነገር ኢየሱስ ክርስቶስ ሞቶልኛል። እኔ በሚገባኝ መንገድ ነው ያንን መተርጎም የፈለኩት። እንዴት አድርጌ ተነጥዬ እሱን ማውጣት ነው ያቃተኝ፣ አቅም ያጣሁት እንጂ ጸሎት በጣም እናቴ በጣም ጸሎት ትወዳለች። ቤታችን ሳንጸልይ አንተኛም። ጠዋት ሳንጸልይ አንወጣም። የጸሎት መጽሐፍ አለ። ጠዋት ጸሎት ጸልየ፣ ማታ ጸልየ። እግዚአብሔር በጣም እንደምወደው ነው የሚገባኝ። በኋላ የምሆነው ነገር የቅንዓት የኔ ይበልጣል አይነት ነገር ነው። ኢየሱስ ክርስቶስን እንዴት ንጥል አድርጌ የራሴ አምላክና ጌታ ማድረግ ነበር የጠፋኝ። ተቀላቅሎብኝ ብዙ ነገር ውስጥ ሆኖ ለእኔ እንደሞተ ገብቶኛል። በተለይ በባለቤቴ ውስጥ ሲወደኝ በጣም ገብቶኛል። እሱ እንዳልሆነ ገብቶኛል። ግን እንዴት እንደምገልጸው ግን አላውቅም ነበር። ወታደር ነው፣ ባለስልጣን ነው፣ ኮሎኔል ነው። በዛ ውስጥ አንቱ በሚባልበት ሰላምታ በሚሰጥበት በሚከበርበት ቦታ እኔ ጋር ግን አክብሮት የለም። እኔ ጋር አክብሮት አይደለም።
እኔ ጋር ጥላቻ ነው፣ እኔ ጋር በቃ መግፋት ነው። ግን ወደ እኔ ሲመጣ ነው ማየው። የሰው ባህሪ አይደለም፣ የወታደርን ባህሪ አይደለም፣ ባህሪውም እንደዚህ አይደለም። ግን ለይቶ ጌታ በሱ ውስጥ እንደመጣ አውቃለሁ። ስለሆነም ነው መጨረሻ ላይ ጌታ ኢየሱስ ክርስቶስ ልቤን ያሸነፈው። በግራም በቀኝም ምንም ማንም ሊረዳኝ በማይችልበት ጊዜ እናቴን ሉዝ አደርጋለሁ፣ አማቴን ሉዝ አደርጋለሁ። በጣም ብዙ ጠፋ፣ እሱ ሁሉ ጠፋ። ብቻውን በቃ ኢየሱስን እንዴት አገኘሽው ብትለኝ በቃ ፍቅረኛ ፍቅር፣ በቃ የእውነተኛ ፍቅር በቃ እና እግዚአብሔር ፍቅሩን ውስጥ ያፈሰሰው በቃ ለማንም ሰው ለምንም መቆም የማልችልበት። ከዛች ቀን ጀምሮ ብትጠይቀኝ ጌታን እወደዋለሁ ነው የምለው። በቃ ሌላ ነገር የለም። ጌታ ስለወደደኝ እወደዋለሁ። በቃ ወደደኝ። ምን ሆነ? ውስጥ ያለውን ሰላም ቢሮዬ ውስጥ ምን ሆንሽ ነው የሚሉኝ። ጌታ አገኘኝ፣ በቃ ጌታ አገኘኝ። ይሄ ነው ለሰው ሁሉ መመለስ። እና በጣም ቢሮዬ ውስጥ በቃ አንቺ ውስጥ ያለውን በጣም አስታውሳለሁኝ። በጣም አንድ ሰው መጥቶ ግን አንቺ ውስጥ ያለውን ሰላም እና ደስታ ፈልገዋለሁ። አረሳውም፣ በጣም አረሳውም። በጣም ቁጭ ብዬ ነው የምነግርህ ብዬ ለነገ ቀጠርኩት። በማግስቱ አብዱ አማኑኤል ሆስፒታል ገባ እና አላቅም ለካ መናገር እንዳለ በዛ ቁጭት። ከዛ በኋላ ምንም ሰው እስካሁን ድረስ የማያምን ሰው ይህን ሳልነግረው መለየት አልችልም። የጌታን ፍቅር ሳልናገር በቃ ጌታ ሰውን የሚወድበትን አመፀኛውን የሚወድበትን ፍቅር ሳልናገር መተው አልችልም። እና ጌታ ኢየሱስ ክርስቶስ በቃ በፍቅሩ አገኘ። አሁንም ሰው ስትዋወቅ አሁን ምን ትናፍቂያለሽ ቁጭ ብዬ ከአንተ ጋር እንደው አንተ ጌታ እንዴት አገኘ ብዬ መጠየቅ ለእኔ በቃ ትልቅ መተዋወቂያ። ምንም ሌላ ነገር እንደዚህ ልቤን የሚያረካው ነገር የለም። ክብር ለእግዚአብሔር ይሁን። ጌታ እንደዚህ ነው ነፍሴን ያገኛት። ልክ ወደ ጌታ ከመጣው በኋላ ሶስተኛ ልጃችንን ወለድን እና ሶስተኛ ልጃችንን እንደወለድን በ9 ወሩ ታመመ። የክትባት መድኃኒት ተከተበና ቫክሲኔሽን ሲወስድ እንግዲህ በጣም ከሚሊዮን በላይ የሚሆነው እንትን እሱ ላይ ሀፕን አደረገ እና በቃ ኤፕሌፕቲክ ሆነ ማለት ነው። ታመመ በ9 ወሩ በጣም በቃ እንደውም ትልቅ ልጅ እንደውም ሰው ልጅ ትዝ ይለኛል። ሐኪሙ ይህንንም ትምህርት ቤት አስገቢው ነው ያለኝ። በቃ ትልቅ ከመሆኑ የተነሳ 9 ወር ሲታመም ግን ሽሬንክ አደረገ። ቆሞ የሄደ ልጅ እንደገና መዳ ጀመረና በ4 ዓመት ውስጥ 3800 ታብሌት ወጣ እና ያቺ የ4 ዓመት ጊዜ በጣም የፈተና ጊዜ እና እናቴና የባለቤቴ እናት አሁን ጸልያችሁ አልዳንም፣ ስለዚህ ስጡን፣ አሁን እኛ ደግሞ ወስደን እናጸልያለን። እኔም ቢያልኩኝ ባለቤቴ ግድ የለሽም ማለት ግድ የለሽም፣ እሱ እኮ በጌታ እጅ ነው፣ ምንም አይሆንም፣ ይውሰዱት እንዴ ለእናንተ ብቻ አይደለም ልጅ ለእኛም ልጅ ነው፣ ስጡን እንወስዳለን። ግድ የለሽም ስጫቸው፣ ፈቀድንላቸው ማለት ነው። ይዘውት ሄዱ። 15 ቀን ልክ እንደዚህ ነሐሴ ላይ ነበረና ፍልሰታ ነበረ እና እዛ ጸሎት ይዘውት ሄዱ። ቤተ መቅደስ ውስጥ ነው ይጠመቃል። በ4ኛው ቀን ታመመ ተብለን ተጠራን። እዛው እያለ ማለት ነው ሄደን ልጃችንን ይዘን መጣን። አላልኩሽም በቃ እግዚአብሔር ኢምፕሩቭ ማድረግ ፈልጓል እና መድኃኒቱን ይውጣል ይታመማል፣ መድኃኒቱን ይውጣል ይታመማል። ባለቤቴ በጣም የእምነት ሰው፣ እግዚአብሔር በጣም የረዳው ሰው፣ በጣም ምን ይለኛል፣ ይህን መድኃኒት እናቁም እና እንየው። እሺ አሁን ይህ ልጅ ቢድን እንኳን ማን አዳነው እንላለን እና መድኃኒቱን እናቁም። እየወሰደም ይታመማል፣ እንዴት ይሆናል? አልችልም አልኩት፣ መድኃኒቱን ላቁም አልችልም። እና ደስ ይለኛል። መድኃኒቱን አንድ ጊዜ 2 መድኃኒት ዋጥኩና አየሁት። 3 ቀን ካልጋ አልተነሳው። ምንድነው ልጄን የሚያደርገው ብዬ ማለት ነው። 3 ቀን ካልጋ መነሳት አልችልም። በቃ እንዲህ አይነት መድኃኒት ነው የሚወስደው። በጣም ተጎዳው። በቃ በጣም
እግዚአብሔር ወይ ሌላ ጸሎት የለኝም። ያ ደስታ ጠፋ። ጥያቄ በቃ ጌታ ሆይ ነው በቃ ጌታ ሆይ። ሐዋርያው ዳንኤል መኮንን ቤታችን 3 ቀን መጥቶ ጾም ጸሎት ይዘው ጸለዩልን አስታውሳለሁ። በፍጹም አልረሳም። በመጨረሻው ቀን እኔ በቃ ጠብቄያለሁ። ፈውስ ነው የጠበኩት። በቃ ፈውስ እየጠበኩኝ ሲጸልይልን መጨረሻ ቀን ጾም ጸሎቱ የሚያልቅ ቀን እሱን ተውና ወደ እኔ መጣ። ጌታ እህቴን እንድትፈውሳት እለምናለሁ። እንዲህ አልኩኝና ፓስተር እኔ እኮ አልታመምኩም አልኩት። ታመሻል፣ አንቺ ታመሻል። በቃ ልቤ ውድቅ አለ እና ሄደና ወደ ልጁ ጌታ ወይ በዚህ ልጅ ላይ ታላቅ ክብር ስላለ አዲስ ነገር ስለምታደርግ አመሰግናለሁ ብሎ ስለ ልጁ አመስግኖ ለእኔ ጸልዮልኝ 3 ቀን የጠበቅኩት ተስፋ ጠፋብኝ እና በቃ ልቤ ውድቅ አለ። ሰዎች ሲስቁ አይቼ እንዴ መሳቅ አለ እንዴ ብዬ አውቃለሁ። ጠፍቶብኝ ማለት ነው። በቃ ጌታ ሆይ እና ሲያመው በቃ ያውቃል ማለት ልክ መጀመሪያ ትኩሳት ምናምን ጀምረዋል፣ ከዛ ይጠለዋል እና ይሄንን ኤኒታይም ስራ ቦታ ቁጭ ብዬ ሲታመም አውቀዋለሁ። ሊታመም ሲል ስሜት ያውቃል። ብድግ ብዬ እመጣለሁ ቤት። መጥቼ 10 ደቂቃ አልቆይም። ልጁ ሲያመም ሌሊት የምንተኛው የእሱ ትራስና የኔ ትራስ አልጋውን እንዲህ እሱን አልጋ ገጣጥሜ አንድ ትራስ ላይ ነው። እሱ ከመንቃቱ በፊት ሊያማው እኔ ነቃለሁ። ነፍሴ እንዲህ ተሳስራ ነበር ከእሱ ጋር ማለት እና በቃ በጣም ውስጣችን ያ በጣም እኔን በተለይ በጣም ተጎዳው። ባለቤቴ ይጸልይልኛል፣ አይዞሽ ይለኛል፣ ግን ምንም እና መጨረሻ ላይ አንድ ጊዜ አንድ የአክስቴ ልጅ ኬንያ ትኖር ነበር እና የእሷም ልጅ እንዲያመው ስለነበረ እንግሊዝ ሀገር ይዛው ሄዳለች። ከዛ ደወለችልኝና እንግሊዝ ሀገር ይዘሽው ነይ በቃ ይኸውና እኛ ከመጣን የሆነች 6 ወር ሊሆነው ነው፣ ምንም በጣም ደህና ነው፣ መድኃኒቱን እየሰራ ነው፣ ይዘሽው ነው። ከዛ እንዲሁ አይወጣም። ያን ጊዜ ቦርድ ወጥተህ ነው ገብተህ ሐኪሞች ሲፈቅዱ ነው ለሕክምና የምትወጣው እና ቀረብን ማለት ነው። ስንቀርብ በጣም አረሰው። ስንት ኢትዮጵያዊ ይታመማል፣ ይሄ በቃ ህመም ነው፣ ከዚህ እንትን ለባለም ይሄን መቀበል ነው ማለት ነው። ይሄን መቀበል ነው። ስንት ኢትዮጵያዊ ይታመማል፣ እንዲህ አይነት ነገር አንፈቅድም። ያን ቀን ልቤ ተጎዳ፣ የመጨረሻ ልቤ ተጎዳ። ደብረ ዘይት ነው የምንኖረው፣ አዲስ አበባ መተን ነው እንደሱ ያሉ። ልጁ ደግሞ በጣም ኃይለኛ ነው የሚናገረው። ከዛ እያለቀስኩ ወጣን ማለት ነው። ስወጣ እናቴ አለኝ ይሞትብሻል አሉሽ እንዴ አለኝ። እኔ እኮ አልሞትብሽም አለኝ። እኔ አልሞትብሽም አልሞትብሽም አለኝ። እያለቀስን ወደ ደብረ ዘይት ሄደ። ምንም ሊያረጋጋኝ አልቻለም ባለ እና ዓርብ ቀን ነው አስታውሳለሁ። ምን አለኝ እስቲ አሁን አንቺም ታረጋጊ፣ ወጣ እንበል፣ ልጆቹንም ይዘን ወደ ሶደሬ እንሄድና እስቲ አረፍ ብለን እንምጣ አለኝ። እሺ አልኩት እና ገባን። የሌሉ 2 ታላላቆች አሉ፣ እነሱንም ያዘንና ተያይዘን ወደ ሶደሬ ሄድን ይዘናቸው። ባይዛ ታይም መሽቷል። አደረስን። ልጆች ናቸው እነሱን ትንሽ እንትን ውስጥ መዋኛ ውስጥ ውሃ ውስጥ ስናጫውት ምን ስንል በኋላ ምን አለኝ ባለቤቴ ይህን ልጅ ይዘሽው ውጪ፣ እየመሸ ነው እየበረደው ነው እና ይዞት እንደዚህ ትልቅ ስዊሚንግ ፑል አለ፣ እዚች ጋር ደግሞ ልጆች አሉ። አሁን ከዛ ተቀብየው ወደ ትልቁ ስዊሚንግ ፑል ላጥበው ነው ያመጣሁት። ላጥበው እዚህ ጋር ውሃው ጋር አምጥቼው ዞር ስል እጄ ላይ ሳሙና ያለ፣ ምናልባት እዛች እንደገባን እንደዚህ እንደበሯ ላይ ሳሙና ላመጣ ሄድኩ ማለት ነው። ስመለስ የለም፣ ልጁ የለም። የመሰለኝ አባቱ ጋር እህት ወንድሙ እዛ ስላሉ እነሱን ፍለጋ ሄደ ነው የመሰለኝ። ሄድኩና መጥቷል እንዴ ስለው አይ በእጅ ሰጥቼሽ አለኝ። እንዲህ አድርጎ ነው በእጅ ሰጠኝ። በእጅ ሰጥቼሽ አለኝ። እሺ የት ሊሄድ ይችላል? ዞር ብዬ አካባቢውን ሳይ
የለም ጨልሟል። ምናልባት እንደው 12 ተኩል ጨለማ ነው የሚሆነው እዛ። አሁን ደነገጥኩ። የት ሊሄድ ይችላል ብፈልግ እኔም በዋና ልብስ ነኝ ያለሁት። ወዲያ ወዲህ ብል ልጁ የለም። ከዛ ትልቁ ስዊሚንግ ፑል እንዲህ ያለና ትልልቅ ሰዎች ደግሞ እዛው አካባቢ ቁጭ ብለው መጠጥ እየጠጡ እዛው አካባቢ አሉ። አሁን ዝም ብዬ ወዴት ሄዶ ይሆን ብዬ ነው እንደዚህ ነው ወደፊት ነው የሄድኩት። ሲሄድ እግሬን ከመሬት ጋር ጥብቅ አረገው። ልክ ጫማህ ምናምን እንደሚጣበቀው መሬት ተጣበቀ እና እንዲህ ቆምኩኝ። ቆሜ እንዲህ ብዬ ሳየው ትልቁ ስዊሚንግ ፑል እታች አየሁት። ልጄን ውሃ ውስጥ ተኝቶ አየሁት። ልጄን ብዬ ውሃ ውስጥ ገባሁ። ስገባ እሰማለሁ እሷም ልጇም ሊሞቱ ነው ብለው ከዚህ ከውሃው ላይ ሲያወጡኝ አስታውሳለሁ። እሱንም ሲያወጡት በቃ ኮላፕስ አድርጓል። አያውቅም። ወደ ላይ ይላል። ወዱ ይሄንን ያክል ጮኻለሁ። በቃ ጮኻለሁ። በዛ ውስጥ በጩኸት ውስጥ ግን አንድ ጸሎት ጸለይኩ። እንዴት እንደጸለይኩ አላውቅም። ሳምሶንን ያሰብክ አንድ ጊዜ ያሰብክ አንድ ጊዜ አስበኝ። በቃ ዛሬ አንድ ጊዜ ብቻ አስበኝ ጌታ ሆይ። እነዛ ሰዎች አላዩትም። ማንም ሰው አላየው። ተነሳን። አንኮንሸስ ነው። እንትን ሊያረጉት ሞከሩ። ሲፒአር ሊሰጡት ሞከሩ። ምንም አልቻሉ። ስለዚህ ተነስተን ወደ ናዝሬት መሄድ ነበረብን። ከዛ ወደ ናዝሬት እየሄድን ስጠኝ ልጄ እጄ ልዩ ሞት አልኩት። ሌሎች ክርስቲያን የምናውቃቸው ሰዎች እዛ ነበሩ። አልሰጥሽም አለኝ። የሞት እጄ ላይ የሞት ልጄ ስጠኝ አልሰጥሽም። ከሶደሬ እስከ ናዝሬት 25 ኪሎ ሜትር ነው። አያውቅም፣ ራሱን አያውቅም። ወደ ላይ ብቻ ነው የሚተናፈሰው። ያ ወንድም ግን ይገስጻል። የሞት መንፈስ ይላል፣ ይገስጻል፣ ይቃወማል፣ ይገስጻል፣ ይቃወማል። እኔ ጮኻለሁ፣ እሱ ይጋስጻል። በመሃል ግን ያችን ጸሎት ጸልያለሁ። አንድ ጊዜ ሳምሶንን ያሰብክ አንድ ጊዜ በቃ ሌላ ጸሎት የለም። አንድ ጊዜ አስበኝ። ደረሰን። ኢመርጀንሲ ክፍል ወሰዱን። ልክ ኢመርጀንሲ ክፍል አስተኝተ ነው ሐኪሙ ሲጠበቅ ብድግ አለ። ብድግ ከእንቅልፍ እንደተነሳ ብድግ አለ። ምን ነው አልኩት። ምን ሆነህ ነው የገባህብኝ? ምን ሆንክብኝ አልኩት። እንኳን ገባሁ። ምን ነው? ጌታ ኢየሱስን አየሁት። ጌታ ኢየሱስ እንዴት አየኸው? ጌታ ኢየሱስ ክርስቶስ በውሃ ውስጥ እሽ እያለ መጣና አንድ ጦር ይዞ እዚህ ጋር እያለ እምብርቱን ያሳየኛል። ወደዛ በጦር እየወጋኝ መቶ ጦርን ንቅል አደረገና እንዳይደማብኝ እንዲህ አደረገልኝ። እንኳን ገባሁ። ጌታ ኢየሱስን አየሁት። ይዘላል። ብድግ ብሎ ስትሬቸሩ ላይ ይዘላል። ወይኔ ልጄን አልኩ። ምን ብሎኛል ሐኪም? ይሄ የሚወስደው መድኃኒት እንደ ሎንግረን እየቆየ ሲመጣ አእምሮን ሊያዛባ ይችላል። እዛው አልኩ ማለት ባለቤቴ ተቆጣኝ። ተረጋጊ አለ። ይሄ ሁሉ ሲሆን ሐኪም አልመጣም። ተረጋጊ እስኪ ንገሪኝ ለኔ ያለው ደገመለት። አንዱ አልቀረችም፣ ደገመለት። ጌታ ኢየሱስን አየሁት። አሁን እሱ የሚፈልገው ለእህቱና ለወንድሙ ማውራት ነው። እነሱ ጋር ነው መሄድ እንፈልገዋለን። ማውራት ነው የሚፈልገው ያንን ያየውን ነገር ለነሱ። የት አሉ? እነሱ ጋር ላውራ። የት ነን ያለ ነው? በኋላ ልክ እንዲህ ሲለኝ ሲደግም ቆም አልኩኝ። ጌታ ሆይ አልኩኝ፣ እኔን የፈለግከው ማለት ነው? ይሄ ሁሉ ሰው ተሰብስቦ ያላየው እኔን እንዳይ ያረከኝ ነገሩ ከኔ ጋር ነው የሚል ሀሳብ እዛች ጋር መጣብኝ። በቃ ገባኝ። በቃ እኔና ጌታ ፊት ለፊት ተገናኘን። ሁለተኛ ጊዜ እንዲህ አድርጎ ልጄን አስለቀቀኝ። ለካ ልጄን ይዤዋለሁ አለቅም ብዬ አስለቀቀኝ። እማኖረው ልወስደው ጌታ ሆይ አልኩኝ። በቃ አንተ አምላክ ነህ። ከዚህ ሞት አውጥተህ ይሄን በሽታ ካልፈወስከው እኔ አላመልክም። ዕቃችንን ፓክ አድርገን ተመለስን። ሽርሽሩን ቀረ። ወደ ቤታችን ገባን። በቀን
ያንን መድኃኒት 4 ጠዋት አንዴ ከሰዓት አንዴ ነው የሚወስደው። እዛችሁ ከዛሬ ጀምሮ መድኃኒት አይወስድም አልኩና ወሰድኩ። ነገርኩት ለባለቤቴ፣ ተስማምቻለሁ ካንተ ጋር አልኩት። በጣም ጥሩ። ተመለስን ወደ ቤታችን። ነገር ነው ለልጁ ከዚህ በኋላ መድኃኒት አትወስድም፣ ዛሬ መድኃኒቱን እንጥላለን አልኩት። መድኃኒቱን ወሰደንና ጣለን። ከውጭ ነው የምናመጣው፣ ኢትዮጵያ ውስጥ የለም መድኃኒቱ። ወስደን በኢየሱስ ስም ብለን ጣለን። እሱን ውሃ ፍላሽ አስደረግነው መታጠቢያ ቤት ውስጥ። አልጋውን ከመኝታ ቤት ያወጣው ካሁን ከኔ ጋር አይደለም፣ በቃ ያው ለቅቄያለሁ። ወስጄ ከወንድሙ ጋር አንድ መኝታ ቤት አሰኘው። ከዛች ቀን ጀምሮ ይኸው ይሞታል የተባለ ልጅ ተምሮ፣ ይሞታል የተባለ ልጅ አግብቶ፣ ይሞታል የተባለ ልጅ የሁለት ልጆች አባት። ሁላችንን እንኳን ምግብ በልተን ሲያመን እኔ ኮታዬን ጨርሻለሁ እናንተ ታመሙ ነው የሚለን። ያለካ እግዚአብሔር ታላቅ ነገር ያን ቻሌንጅ ቤታችን እግዚአብሔር የኔን አቅጣጫ የሚያስለውጥበት ጊዜ ነበር። እና አሁን ወደ ኋላ ሄጄ ሳስበው ያ ነገር ጌታና ጌታ ሁለተኛ ፊት ለፊት ባንገናኝ እንዴት አይነት ክርስቲያን ሆነ ብዬ አስቤ አውቃለሁ። ያ ነገር እነዛ ቤተሰቦቻችን በዚህ ሁሉ ፔን ውስጥ ከኛ ጋር ናቸው። ስናለቅስ ያለቅሳሉ። የባለቤቴ እናት እማማ ያለቅሳሉ። እናቴ፣ እህቶቼ፣ የባለቤቴ እህቶች፣ ወንድሞች፣ ይሄ ሁሉ ቤተሰብ። ልክ ልጁ የሚታመመው ዊኬንድ ላይ ነው፣ በደበቅነው ቁጥር ማለት ነው። ኦልሬዲ እንደዛ ስላሉን ህመሙን ላለመናገር ነው የምንፈልገው። እምነታችሁን ትታችሁ ነው እዚሁ ችግር ውስጥ የገባችሁት ብለውናል። ስለዚህ በደበቅነው ቁጥር ይገለጣል። በቃ አንዳንድ ጊዜ ሰዎች በሰልፍ ይመጣሉ ሆስፒታል ሲተኛ ማለት ነው። ለካ እግዚአብሔር አውቆ ነበር ይገልጥ የነበረው። መጨረሻ ክብሩን እንዲህ አድርጎ ገለጠ እና አሜዚንግ ነገር እግዚአብሔር ቤታችን ውስጥ ጀመረ። በቃ አዲስ ታሪክ፣ አዲስ መንፈሳዊ ነገር። በቃ ጠቅላላ ቤተሰቡን እግዚአብሔር ምርኮ ሰጠ። ቤታችን ውስጥ ያቺ በጣም እንደዛ ጠንካራ የነበረችውን የቤተክርስቲያን መሪ የነበረችውን ቤተክርስቲያን የምታሰራ እየዞረች የነበረችውን እናቴ ጌታ ኢንካውንተር አደረጋት። ከዚህ ልጅ ፈውስ በኋላ ማለት ነው። ከዚህ ቤታችን ውስጥ በጣም የምንወዳቸው እህቶች አሉን የሚረዱን። እነሱ በጣም በሚገርም በዚህ ፔን ውስጥ አሉ የነበሩ። ሁሉም እጁን እግዚአብሔር የኔን እህቶቼን ቤተሰባችንን እግዚአብሔር ምርኮ አደረገበት። የባለቤቴ እናት መለኩሴ ነበሩ። በጣም ትልቅ ፊት ለፊት ጌታን እቀበለዋለሁ ብለው እጃቸውን አንስተው ተቀበሉ እና ያ ቻሌንጅ እግዚአብሔር አዲስ ነገር በቤታችን የመጀመሪያ ሆነ። ከዛ በኋላ የቤተሰባችን አካሄድ አቅጣጫው ተለወጠ። ክብር ለእግዚአብሔር። ይሄ ትልቁ ቻሌንጃችን ነበር። በጣም የሚገርመው በእንደዚህ አይነት ሁኔታ ውስጥ እያለፈን መንፈስ ቅዱስ አልተሞላንም፣ እኔም ባለቤት እና ለመንፈስ ቅዱስ እንደውም በጣም አለቀስኩኝ። እና አንድ ቀን እኛ በቃ ኃጢአተኞች ነን ማለት ነው፣ በቃ የኔ ኃጢአት ነው ማለት ነው። ከዛ አይረሳኝም ባለቤቴ በጣም ጌታን የሚወድ ሰው ነው። በቃ ጌታ ሆይ እሷን አስቀድመህ ሙላት፣ በቃ አስቀድመህ እሷን ሙላት። እኔ ቻሌንጅ ይሆናል ማለት ነው። በቃ ማልቀስ ነው፣ ጸሎት ነው፣ ጾም ጸሎት ነው፣ ይቅር በለኝ ነው። ከኃጢአት ጋር አያያዝኩት ማለት ነው ልቤ። እና አንድ ቀን ብቻዬን እየጸለይኩ እና ጌታ መጣ። መነሳት እስክፈራ ድረስ ህልውናው ይሰማኝ። እስካሁን የተንበረከኩባት ቦታ የምንጣፍ ጫፍ ላይ ስለነበር ቦታውን አረሰው። ቤቱን ሞላው። ሁል ጊዜ እንደውም እዛች ቦታ መንፈስ ቅዱስ ከተሞላው በኋላ እዛ ቦታ መጸለይ ሁሉ ደስ ይለኝ ነበር። በቃ እግዚአብሔር በጣም የሚያስደንቅ ነገር ቤት ውስጥ አደረገ። ሰላም፣ የመጀመሪያው ሰላም አለ። ይሄ ግን እረፍት፣ ቅርብ ድምፅ፣ በቃ ወዲህ አትሂጂ ወዲህ አትግቢ የሚል
ብለው ብጸልየው በልሳን ብጸልየው የማልጠግበው ሌላ ደግሞ እንደገና ሌላ አፍቅረኛ መጣ። በቃ ከዚህ ሁሉ ትርምስ በኋላ መንፈስ ቅዱስ በጣም በሚገርም መንገድ እግዚአብሔር ነካን። ከደብረ ዘይት 9 ዓመት ነው ከተጋባን በኋላ የቆየ ነው። ባለቤቴ ወደ አዲስ አበባ ደግሞ ተዛወረና መጣ ማለት ነው። እንደመጣን ነው። ከዛ አንድ ቀን ደግሞ እሱ ደግሞ አብረን እየጸለይ ድንገት ነው እሱ ጠዋት እየጸለይ ነው የተሞላው ማለት ነው። በጣም አዲስ አበባ ከገባን በኋላ አንድ ሀሳብ አመጣ። እንግዲህ ልጆችም አሉን። አሁን ልጆቻችን እንዴት ነው የምናሳድገው? ትምህርትም የለም እንዳሁን። እኔ ጠይቃለሁ። ያደጉት አባቴ ጠበቃ ነበረና ጥያቄ እየጠየኩ ከእህቶቼ ጋር ተካስሼ ሲሄድ ምስክር አለሽ ወይ እየተባሉ ነው ያደግነውና በጣም ደህንነት ያስተማረኝን ሰው ልቡን ድርቅ አድርጌዋለሁ። ጥያቄሽን ጨርሽ እያለኝ ነበር። በየቀኑ በሳምንት አጠራቅሜለት ነበር የሚሄደው ማለት ነው። እና በቃ ልጆች እንዴት ነው የምናሳድገው? እንዴት ነው እምቢ ቢሉንስ ብለዋለሁ ባለቤቴ። እንዴት ነው ማን ነው የሚያስተምር? እና እንጠይቃለን፣ አስተምሩን ብለን ቤተክርስቲያን እንጠይቃለን። እና ትዝ ይለኛል አንድ ጊዜ አንድ ሰው ከአዲስ አበባ መጣ፣ ደብረ ዘይት እያለን ስለ ገንዘብ አያያዝ አስተማረ። እኛ የምንጠይቀው ሌላ ነገር። ምን ገንዘብ ያን ጊዜ ምን ገንዘብ? በቃ ቤት ኪራይ የሆነ ትከፍላለህ፣ አለቀ። በቃ 100 ኪሎ ጤፍ ትገዛለህ፣ አለቀ። ግን በቃ ብዙ እርዳታ እንደማናገኝ የለም። በኋላ ባለቤቴ አንድ ሀሳብ አመጣ። ለምን ብዙ ጊዜ ለስራ ያመሻል፣ ስለዚህ ለምን ጠዋት ጠዋት 11 ሰዓት ላይ ልጆቹን ይዘን አንስተን ለምን አንጸልይም ማለት እና የቤተሰብ አምልኮ እንጀምራለን። ልጅ 11 ሰዓት እንዴት ሆነው ነው የሚነሱት? በቃ እንሞክረውና አለ። ፌል ካረግ እንተዋለን። ጀመርን ማለት ነው። ሌሊት 11 ሰዓት አይናቸውን እያደረጉ አንዳንድ ጊዜ ማቅባቸው ይነሳሉ፣ አይነሱም። ወስድ ይቀመጡ ይለኛል። ይንቁ፣ እዚሁ ይንቁ። ሰራለን 50 ዓመት። ልጆቻችን አሁን ትልቆች ናቸውና እኛ እኮ አልጋ ላይ ተኝተን ራሳችንን የምናገኘው ጸሎት ቦታ ነው ይሉናል። ልጆቻችን ጌታን ያገኙት ቤት ውስጥ ነው። መንፈስ ቅዱስ የተሞሉት ቤት ውስጥ ነው። በቃ የቤታችንን አትሞስፌር ጠረኑን ለወጠው መንፈስ ቅዱስ። አጋንንት እኛ ቤት መጮህ ምንም ኖርማል። አጋንንት ያለበት ሰው ከመጣ እንግዳ ከሆነም ይጮሃል። በጣም የሚገርም ጊዜ ነበረ። ከዚህ በኋላ እግዚአብሔር መንፈስ ቅዱስ ቤታችን ውስጥ የሰራው ስራ። በቤታችን ውስጥ ቤተክርስቲያን ተዘግቷል ባይዚስታ እና የምንኖረው ቦሌ ድሮ ኦሎምፒያ የነበረበት ጋር ነው። መሰረተ ክርስቶስ እኛ በገባን አዲስ አበባ በገባን በ15 ቀኑ ተዘጋ። ህዝቡ እያለቀሰ እኛ ቤት ነው የገባው እና ትንሿ መሰረተ ክርስቶስ ይሉን ነበር እና በቃ ቤተክርስቲያን ሁሉ ተዘግቷል። የኛ ቤት ግን ክፍት ነች። ከሰኞ እስከ ዓርብ የአዲስ ነፍሳት በሳምንት ውስጥ ቢያንስ ከ10 እስከ 20 ሰው ይድናል። እንዴት ነው አናውቅም። አንዱ አንዱን ይዞ ይመጣል፣ አንዱ አንዱን ይዞ ይመጣል። የማይረሳ ነው። አንድ ቀን ፕሮግራም ጨርሰን ቁጭ ካልን በኋላ በቃ ቤታችንን አስተካክለን፣ ሁልጊዜ ቤታችን እንደ ቻፕል ነው የሚቀመጠው፣ ማታ ነው የምናስተካክለው እና እያስተካከልን እያለ በራችን ተመታ ማለት ነው። አንድ ሰው የሆነ ገመድ ይዟል። በኋላ ዘበኛው ጸሎት የሚፈልግ ሰው መጥቷል አለን ማለት ነው። ወጣሁ። ስወጣ ምንድን ነው ስለው ማን ነው እንዴት መጣህ አልኩት። እዛ ጋር ያሉት ሊስትሮች ሂድ እዛ ይጸለይልህ ብለውኝ ነው ብለን አስገባን። እናስገባው በሩን እግሩን ወደ ቤት እንዲገብቶ እግሩ አላለቀም። አጋንንቱ ሲጮህ ማለት ወጣለት ማለት ነው። እንዴት መጣህ የተነሰነ ከጉለሌ እንዴት መጣሁ አለን። አያውቀው። ከጉለሌ ነው የመጣው። አሳየን።
ገመዱም ለካ በእጁ ያዘው እንትን ሲል የወደቀበት እንዴት እንደመጣ አያውቅም። ከጉለሌ ቦሌ ድረስ እንዴት ሆኖ እንደመጣ አያውቅም። ጌታን ተቀበለ። በጣም የማንረሳው ማለት በራችንን አንኳኩቶ ሌሊት የመጡ ሰብና በጣም የሚገርም ትልቅ ሰው ናቸው። በራችንን ሌሊት አንኳኩ። ሌሊት ማለት 9 ሰዓት ነው። ልጄ ቀን ሆስፒታል ነው የዋልነው፣ በምንም መንገድ እዚህ ቤት ይጸልዩልኝ አስገባ ነው። ገባ። የሚያምር ልጅ እንደዚህ ሰሃን ይዘዋል። መድኃኒት ወስዷል። አይቆምም፣ ያስታውቀዋል። በኋላ ምን እናርግ ተባባልን። ገባን። ካልጋችን ነን ሁላችንም የተነሳ አስገባ ነው። ሶፋ ላይ አስተኛ ነው። ጸለይንለት። ከተኛ 3 ቀን ዋሉ። ሶፋ ላይ ትውከቱም ቆመ፣ እንቅልፉም ወሰደው ማለት ነው። አባቱም እህቱም አብረውት መጥተዋል። እነሱን ተውኑን ለእነሱም ስለ ጌታ መናገር ጀመረ። ሁለቱም ጌታን ተቀበሉ። ያ ልጅ ጠዋት ተነሳ። ይሄ ሲሆን 9 ሰዓት ተነስተናል። በቃ 12 ሰዓት ሆነ ማለት ነው። 12 ሰዓት ነቃ። ሲነቃ በጣም ደህና ነኝ የለም ምናምን በቃ ስለ ጌታ ነገር ነው። ጌታን ተቀበለና ሄዱ 3ቱ። አሁን በጣም ትልቅ ሰው ነው። ያ ሰው አገልጋይ ነው እግዚአብሔር ቤት ውስጥ በጣም ትልቅ መሪ ነው። እና አንድ ቀን መጣ። ምን አለኝ? ላናግርሽ እፈልጋለሁ አለኝ። ምን አለ? እኔ እኮ HIV በሽተኛ ነበርኩ፣ ማንም ሰው አያውቅም። ይኸውልሽ አሁን ደግሞ ብሎ ከኤችአይቪ ነፃ የሆነበትን አሳይ። በቃ እነዚህ በጣም ልንረሳቸው የማንችላቸው ከዛ ከመንፈስ ቅዱስ እንቅስቃሴ በኋላ መንፈስ ቅዱስ ሰዎች ለመሞላት በጣም አጭር ጊዜ ደህንነት እናስተምራለን። ሰዎች ይጠመቃሉ። ሰፈር የት ነው? ሰፈር መሰረተ ክርስቶስ አለ፣ መሰረተ ሙሉ ወንጌል አለ። ለሙሉ ወንጌል እንሰጣለን። የት ሰፈር ነው? ቃለ ሕይወት ነው። ቃለ ሕይወት ቤተክርስቲያን ወስደን እንሰጣለን። እንደዚህ አይነት ስራ በጣም እግዚአብሔር በጣም የሚያስደንቅ ስራ እግዚአብሔር ጀመረ። ከዛ ከመንፈስ ቅዱስ ጠረናችን ተለወጠ። ሰዎች የማያምኑ ሰዎች ቤታችን ይመጣሉ። ሲመጡ በጣም አስታውሳለሁ። አንድ ወዳጃችን መጣች እና አደረች። አለች እኔ እኮ እዚህ ቤት ስመጣ እንቅልፍ ይወስደኛል አለች። ሁል ቀን ስለምትወደን ነው እላለሁ፣ ግን ደጋገመችብኝ። እንዲህ ቤትሽ እንቅልፍ አይወስድሽም ስላት ቤቴማ እባብ ነው የሚያባርረኝ ማድረው አለች። እዚህ ስመጣ ነው አለች እጦሽ ያለ እንቅልፍ የሚወስደኝ። እንዲህም አለ እንዴ! ክብር ለእግዚአብሔር ይሁን። እግዚአብሔር የሚያስደንቅ ነገር ከአእምሯችን በላይ የሆነ ነገር ልጆቻችን ያደጉበት በቤት ውስጥ ኳየር ሆነው የጀመሩበት ያልጠበቅነውን በቃ ከአእምሯችን በላይ የሆነ ነገር እግዚአብሔር በቤታችን አደረገ። መንፈስ ቅዱስ ክብር ለእርሱ ይሁን። ጠረናችንን የቤታችንን ለወጠው። ያቺ ምንጣፋው ጫፍ ላይ ተንበርክኬ ያለሁባት ጊዜ ደነገጥኩኝ። መጀመሪያ ካፌ ሲወጣ ደነገጥኩ። እኔ የሚመስለኝ በቃ የሆነ ነገር መጥቶ እንዲህ አድርጎኝ ምናምን እኔ የጠበቅኩት፣ ግን ከውስጤ ልክ እንደ በብል ይሄ ውስጥ ሊያገሳ ሲል ከውስጥ አትቆጣጠረውም አይደለም፣ እንደዛ ከውስጤ ሲወጣ ደነገጥኩ። መለስኩት፣ አልቻልኩም። በኋላ ለቀኩት ማለት ነው። አረሳው እና በማግስት ሁሉ ጠዋት ተነስቼ አለ ወይ ብዬ ተንበረከኩ፣ እንዳይወሰድብኝ አለ። በቃ ከዛ በኋላ ሻወር ስወስድ ቢሆን መኪና ስነዳ የትም ያለ ነገር ነው ለካ። በቃ እንደውም ወደድኩት። እኔ ማላቀውን የሚማልድልኝ እሱ ይበልጣል እላለሁ። አሁንም ስጸልይ ደስ የሚለኝ በማይናገር መቃተት የሚቃትት ለካ እሱ ይሻለኛል፣ ከኔ ምርጫ እላለሁ። እኔ ማላየውን የሚያይልኝ መንፈስ ቅዱስ አለ።
ጌታ የተባረከ ይሁን። ይሄ ነበር። ባለቤቴ በጣም ተሞልቶ ፈራሁ እንዳላሳቀቀው ብዬ። ምክንያቱም እኔ ከተሞላው በኋላ ደግሞ እሱ ከኔ በኋላ ነውና እኔን ወደ ጌታ አምጥቶ እሱ ከኔ በኋላ ጌታ ሆይ እንደገና ከጌታ ጋር ክርክር ደግሞ እኔ ማለት እና ተሞላና ጸጥ አልኩ ማለት ነው። ምንድነው አላልኩት። በጣም የተረጋጋ ሰው ነው። ብዙ እንዲህ ኤክሳይትድ እንደኔም አይሆንም። በኋላ ጨርሰን ጸልየን ተነሳንና ምንድነው ዛሬ አባቢ አልኩት። በቃ ጌታ ጸሎታችንን ሰማ። ተያይዘን አለቀስን። በጣም አለቀስኩ። እኔ አለቀስኩኝ፣ በጣም አለቀስኩኝ። በቃ በጣም ደስ አለኝ እና ጌታ ይተባረካል። እየደወልኩ ለሚጸልዩልን ሰዎች ሁሉ፣ ምክንያቱም እኛ ላይ እጅ ያልጫነ ሰው የለም። ለእኛ ለመንፈስ ቅዱስ ሙላት ያልጸለየልን ሰው አገልጋይ የለም። ቤታችን የአገልጋዮች ቤት ነው። ያልጸለየ ግን የለም። ጌታ መንፈስ ቅዱስ ብቻውን ኢንካውንተር አደረገ ሁለታችንን እና በጣም ትልቅ ደስታ ነበረ። ማታ የምስጋና ጊዜ አደረግን። የኔ ጊዜ አላረግንም። እሱ ሲጨመር በቃ ብዙ አልተራራቅንም፣ ግን ትልቅ የምስጋና ጊዜ ያደረግን። እኛ ጌታ መንፈስ ቅዱስ ተሞላን ብለን ስንጸልይ ልጆቻችን ውስጥ ረሃብ ገባ። በቃ እኛ ጌታ ኢየሱስ ያድናል ብለን አልነገርናቸውም። ራሳቸው ናቸው እድሜያቸው ሲደርስ የጠየቁን ጌታን መቀበል እንፈልጋለን። መንፈስ ቅዱስ ሁሉም የተሞሉት ለየብቻቸው ነው። ሁሉም ለየብቻቸው ነው መንፈስ ቅዱስን ኢንካውንተር ያደረጉትና ክብር ለእግዚአብሔር ይሁን። ይህን በፍጹም አንረሳው። ሰው መንፈስ ቅዱስ ሲሞላ እኛ ቤት ትልቅ የምስጋና ጊዜ ይደረጋል። ለምነን የተቀበልነው ለአንዳንድ ሰው ቀላል ነው፣ ለእኛ ግን በምጥ የተገኘ ነገር ነው። ጌታ የተባረከ ይሁን። አገልግሎት ያለ እግዚአብሔር መንፈስ አገልግሎት አይደለም። በጣም እያንዳንዷን ደቂቃ እያንዳንዷን ሰዓት የሚመራ መንፈስ ቅዱስ ነው። በህይወቴ በጣም የማከብረውም በዘመኔ ሁሉ ነፍሴን የያዛት የእግዚአብሔር መንፈስ ምሬት ነው። ማን ምን ማለት እንዳለብን፣ ከማን ጋር ምን መነጋገር እንዳለብን በጣም ብዙ ሰዎች በህይወቴ ውስጥ አሉ። በጣም የጋብቻ አማካሪዎች ነን። በጣም ብዙ ሰዎች ወደ ህይወታችን ይመጣሉ፣ አሁንም ይመጣሉ። ያመኑ ያላመኑ የተለያየ እምነት ያለባቸው ሰዎች ያውቃሉ። ክርስቲያኖች መሆናችንን አውቀው ነው የሚመጡት እና በጣም በብዙ አክብሮት በብዙ ፍቅር ነው የምንቀበላቸው። መጨረሻው ግን ኢየሱስ ክርስቶስን መቀበል ነው አገልግሎቱ ሁሉ። አንድ ሰው አንድ ጊዜ ጠየቁን፣ ካውንስሊንግ ምንድን ነው ብለው ጠየቁን። ካውንስሊንግ ሰውንም መስማት እግዚአብሔርንም መስማት መንፈስ ቅዱስንም መስማት። እኔ የሚናገሩትን እሰማለሁ፣ እሱ ግን ልባቸውን ይሰማል። የሰውን ልብ የሚሰማ እግዚአብሔር ወደ ሰው ልብ ያመጣል እና ሁል ጊዜ አንተ የምታየውን ንገረኝ ነው የምለው። ስለዚህ በጣም አንዳንድ ጊዜ በአጭር ጊዜ የሰው ችግር ተፈቶ ነው የሰው እንዳልሆነ ተፋቶ የተለያየ ሰው ማለት ለረጅም ዘመን በቃ የሞተ ነገር ሲመጡ ያን ጊዜ ይመጣል መንፈስ ቅዱስ። ችናት ቁልፎ ጠብ ያደርጋል። ያቺ አንድ ጊዜ በጣም ማረሰው ከሌላ ከተማ ነው። አንድ ሰው ደወለልን። እንደው ማምኑ ሰዎች ታማክራላችሁ? አሁን እናማክራለን። እንግዲህ ግን ከቤት ተለያይተዋል። ብዙ ቤተሰብም ቄስ መለኩሴም ብዙም ሞክረዋል። የሚሆን ነገር አይደለም። ግን አሁን እንደው እሱን ሳናገረው ግባት በለኝ እንጂ ፈለግከውን አደርጋለሁ ብሎኛል። አይ እኛም ግባ እንልም አሉ። ፈቃደኛ ከሆኑ ሁለቱም በያሉበት በዙም እናገኛቸው። ተስማማን ማለት ነው። ሁለቱም ይገባሉ። ተዋወቅን። የመጀመሪያ ቀን ተዋወቅን። እሱም ከቤቱ እሷም ከቤቱ አይነጋገሩም። እየተነጋገርን እያለን
እንግዲህ እኛ ጸልየን ነው የምንጀምረው አላቸው። ሁለቱም ባሉበት ቦታ ቆሙ፣ በካሜራ ውስጥ ቆሙ ማለት ነው። ስለዚህ እኛ ማፍረን ቆምን ማለት ነው። እነሱ ያከበሩትን ጸሎት እንዴት እኛ እናከብር? ጸለይንና ተቀመጥን። እኛ እንድትማሩ ነው እንድትታረቁ አይደለም። አስታራቂ እግዚአብሔር ነው። ስለዚህ እኛ እናስተምራችኋለን አለ። 2 ቀን ነው የተነጋገር። በ3ኛው ቀን እሷ ገባችና እሱ የለም። በሰዓታችን ስንገናኝ ማለት ነው። በ3ኛው ሳምንት ምን ነው ይመጣል አለች። እንዴ እንደማይነጋገሩ እናውቃለን። እንዴት አወቀች? ልደውልለት አልኩ። ልደውልለት መሰለኝ ስል አትደውይ አለች። አልገባኝ። ትንሽ ቆይቶ ከኋላዋ ከካሜራ ውስጥ መጣ ማለት ነው። ሳታስፈቅዱን ትታረቃላችሁ እንዴ አላቸው ማለት ነው። በቃ ተታርቀው ልጆቻቸውን ይዘው እንዴት ተታረቁ አናውቅም። እና መንፈስ ቅዱስ በአገልግሎታችን ውስጥ የመጀመሪያውና ዋናው የሚመራን። አንድ ቦታ ተጠርቼ አትሂጂ ብሎኝ አውቃለሁ። አትሂጂ ብሎኝ እንዴት አይኬድም እንዴ ብዬ እየተሟገጥኩ የዛሬ 20 ዓመት ነው ትዝ ይለኛል። አሜሪካን ሀገር እንዳሁኑ ስልክ ምናምን አልነበረም እና ቮይስ ሜል የሚተው ቤት ስልክ ላይ ነው። ልክ አሁን ስልክ ላይ እጅ ስልክ ላይ መልእክት እንደሚተው ያን ጊዜ ቤት ስልክ ላይ ነው። ከዛ ስልኩን ስሰማ ትንሹ ልጄ ይሰማል አብሮኝ ማለት እየሰማ ውስጤ ነው ብሎኛል። ይህ ፕሮግራም ነው ብሎኛል። ልጄ ምን አለኝ? ማሚ አለኝ፣ የተከፈተ ሁሉ በር ነው እንዴ አለኝ። በቃ እንዴ ነው ያለኝ፣ አይረሳኝም። እጁን እንዲህ አድርጎ ማለት የተከፈተ ሁሉ በር ነው እንዴ አለኝ። ገባኝ። በቃ በኋላ ለምን እንደሆነ ማወቅ ፈለግኩኝ። ቆይቶ ስለዛ ፕሮግራም መስማት ፈለግኩኝ ስል እንዴት ነው እግዚአብሔር ያወጣሽ ምናምን ብለው አሉኝ ማለት ነው። እንደዚህም እንኳን ኖ ትክክል አይደለም ብሎ ያለኝ እግዚአብሔር በልጆቼ ይናገር፣ መንፈስ ቅዱስ በልጆቼ መጥቶ ያውቃል። በጣም ብዙ ጊዜ ባንተም ዛሬ ቢናገረኝ አውቀዋለሁ። መንፈስ ቅዱስ ለእኔ ሁሉ አቅጣጫ ይናገረኛል። በየትኛውም አቅጣጫ መናገሪያው ነው ለእኔ፣ በየትኛውም አቅጣጫ እና እግዚአብሔር ስሙ ይባረክ። አገልግሎት ያለ መንፈስ ቅዱስ በጣም ፐርፎርማንስ፣ ልክ መድረክ ላይ ወጥተህ ፐርፎርም አድርገህ እንደምትወርደው ትርጉም የለው። ሁለት ሰው ያደርጋል እና ጌታ የተባረከ ይሁን። ለእኔ እንደዛ ነው መንፈስ ቅዱስ። መሪ ወደ ኋላ ልመልስ። ወደ ጌታ ከመጣሁ በኋላ ለካ ወደ ጌታ መጣሁ እንጂ ባህሪ አለ ለካ። የአስቸጋሪ ባህሪዬን ይዤ ነው የመጣሁት። ቅድም እንዳልኩ ይቅርታ ጠይቄ አላቅም። ይቅርታ መጠየቅ አላቅም። ሁልጊዜ ትክክል ነኝ ብዬ ነው የማስበው እና አጠፋሽ የሚለኝ መንፈስ መጣ። የሚወቅስ መንፈስ መጣ። ይቅርታ ስላልጠየቅኩባቸው ዘመኖች መጸጸት ጀመርኩ እና አንድ ጊዜ ባለቤቴን አልኩት፣ ግን እነዛን ዘመናት እንዴት ቻልክ? ሁል ቀን አንድ ሰው አጥፊ ይሆናል እና ልክ ከመጣው በኋላ ታላቁ ችግር የነበረው ይቅርታ መጠየቅ አልችልም። ባለቤቴ ከማንም ሰው ጋር አስተዳደጌ ደግሞ በጣም የሚገርም የዋህ
ሞኞ ነው የምባለው። እና ታናናሾቼ ጠብቋት ማንም ሳያታልላታል ነው የምባለው። ሳገባ ግን እንደሱ አይደለም። ለካ ባህሪ የሚገለጠው እውነተኛ ፐርሰናሊቲ ነው የሚነካ ሰው ሲመጣ እና ባለቤቴን ይቅርታ መጠየቅ ሞት መሰለኝ። አንድ ቀን ጠዋት መኪና ይዤ ሄጄ ጠፋሁ፣ ረስቼዋለሁ። እንደተቀጣጠርን ረስቼዋለሁ። መሽቷል የሄድኩበት ቦታ እና ልክ ማታ ከጨለመ በኋላ ነው ስደርስ ቤተሰቡ ተበጥብጧል። ፖሊስ ጣቢያ ተፈልጊያለሁ። ምን ያልተደረገበት ቦታ የለም። በቃ ረስቼዋለሁ። መምሸቱንም ረስቼዋለሁ የሄድኩበት ቦታ እና ገባሁ ማለት ነው። አንቺ ግን ጤነኛ ነሽ ምናምን ይሉኛል ሰው ሁሉ ቤት ውስጥ ያለው። እሱ የለም ፍለጋ ላይ ነው። እንሄዳለን ፖሊስ ጣቢያ፣ ሐኪም ቤት፣ አልሄደበት ቦታ የለም። አጠፋ። ጌታ ሆይ አልኩት፣ እኔ አልችልም ይቅርታ ማለትና በቃ ውሰደኝ አልኩት። ከኔ አፍ መውጣት አይችልም። ውሰደኝ ዛሬ አልኩት። ውሰደኝ። የሰው ልብ እኮ በጣም ክፉ ነው። እና ጸጥ፣ መልስ የለም። ስለዚህ መምጫው ደረሰ። መጣ ማለት ነው። ልክ ከመጣ ይሄንን ጸልዬ በቃ ጌታ ውሰደኝ፣ እሱን ይቅርታ ከምጠይቅ ውሰደኝ ስል አዲስ ነገር ውስጥ የገባ ምንድን ነው ብትለኝ አላውቀውም። ከፍቼ ስወጣ ግን በቃ ጸጸት፣ እንደዛ ብዬ ጸለይኩበትን በደሌን ኃጢአቴን ይሄ ይቅርታ ያልጠየኩበትን ዘመን አንድ ጊዜ በፊቴ እንደዚህ ያሳለፈው ማለት ነው። ልክ ባለቤቴ ሲገባ እንዲህ ኮሪደር ላይ ተገናኘ። እንዲህ እያየሁት ጌታን አየሁት። እንዲህ እያየሁት ወደ እኔ እየመጣ በቃ ማረኝ አልኩት። ማረኝ፣ በድያለሁ። ዛሬ ብቻ አይደለም ብዙ ቀን በድያለሁ። ያቺ ቀን የመጨረሻ ቀን ነበረች። መንፈስ ቅዱስ አባብሎ ይቅርታ መጠየቅ አስተማረኝ። ውሰደኝ ባልኩበት አስተማረኝ። አስተማሪም ነው። ብዙም አላውቀው ነገር አስተምሮኛል። ልጆች አስተዳደግ አስተምሮኛል። ከሰው ጋር መኖር አስተምሮኛል። ጥበበኛ አድርጎኛል። እናቴ አንድ አጎቴ ነበር። ይቺ ልጅሽ እንዴት ትሆን ይሆን? በጣም ሞኝ ናት። እንዴት ትሆን ይሆን? እና እሱ መጣና ጥበበኛ አደረገኝ። አሁን በጣም ብዙ እህቶች፣ ብዙ ሚስቶች ሜንተር አደርጋለን እና አንዳንድ ነገር ስናገር ያቺ ነኝ እላለሁ። በቃ አረገኝ። በቃ እንደዛች እና እናቴ ትዝ ይለኛል እንደዛ ስትለው እግዚአብሔር ያቅላታል ስትለው አስታውሳለሁ። አወቀልኝ። መንፈስ ቅዱስ አስተማሪ፣ መሪ፣ ብዙ ማላቃቸውን ነገሮች የሚነግረኝ እንዲህ ነው። እንዲህ እንደ ሰው ያው ነው የሚያወራኝ። ያለ መንፈስ ቅዱስ አንድ ቀን ለመኖር ለእኔ አሁን አልችልም። ክብር ሁሉ ለእርሱ ይሁን። ጌታ የተባረከ። በጣም ነው የምወደው። እንደኔ አይነቱን መውደዱ ይገርመኛል። እንደኔ አይነቱን መውደዱ ይገርመኛል። ከእኔ ጋር መኖሩ ይገርመኛል። ህልውናው ይገርመኛል። በቆየ ቁጥር በጣም ከኔ የተሻሉ ሰዎች አሉ። ሊወደዱ የሚገባቸው፣ ሊፈቀሩ የሚገባቸው። እግዚአብሔር ግን በቃ ከአመፀኛ ልብ ጋር ግን የጌታ ልብ መሆኑ ይገርመኛል። ክብር ለእርሱ ይሁን። በጣም ነው የምወደው። ወዳጄ ነው።
የልቤ ነው። ሰው ውጭህን ያውቃል። ባለቤቴን በጣም ወደዋለሁ። እንግዲህ ከተዋወቅን ጀምሮ አንድ ላይ 54 ዓመት ሊሆነን ነው። ግን የሚያውቀኝ ጥቂት ነው። ይሄ ጌታ ግን ከውስጥ ኢንሳይድ አውት ነው የሚያውቀኝ። ሰው ውጭ ነው ያለ፣ ጌታ ግን የሰው ልብ ያያል እና ወደዋለሁ። ግን ያው የሰው ቃል ነው፣ የሰው ቃል ነው። ወደዋለሁ ለሰውም የምትለው ነው። ለጌታ ግን ሌላ ቃል ቢኖር ደስ ይለኝ ነበር። ከሰው ለየት አድርገህ ፍቅርን የምትገልጸው እና ክብር ለእግዚአብሔር።